الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم. ثم أما بعد. ይህ ቁጥር 305 የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ጥያቄ ፀጉርን በጥምጣም ላይ ማበስ በህመም በቅዝቃዜ ካልኖረ ልክ በሆነ መልኩ ይቻላል አይቻልም? ሩክሳ ነው፣ ለመሸቃን የተፈቀደው። ለዚህም ነው ሁሉም አይነት ጥምጣም ላይ ማበስ አይቻልም። ወደ ላይ በደንብ የተጠመጠመ የተጠቀለለ መፍታት ማሰሩ የሚያስቸግር ጥምጣም ላይ ብቻ ነው ማበስ የሚቻለው ያልነው። ዝም ብለው ፀጉር ላይ ጣል የሚደረጉ ጥምጣሞች ላይ አይታበስም። ምክንያቱም በቀላሉ አውልቆ ማበስ ይቻላል። የሚጠመጠሙ አሉ። የአንዳንድ ሀገር ዜጋዎች እንደ ጎረቤት ሀገር ሱዳን ያሉ ሌሎችም ወደ ላይ የሚጠመጥሙት ጥምጣም አለ። ያ መጠቅለሉ ማውለቁ ይከብዳል። ለአየር ግጭትም ሊዳርግ ይችላል፣ ሰውነት ሙቀት ስለሚያመጣ። ሴትም እንደዚሁ አውልቃ ማበስ የቻለች ሻሿ ላይ ማበስ አትችልም። ሲጀምርም ሻሽ ላይ ማበስ አትችልም ተብሏል። የተወሰኑ ሊቃውንት ናቸው በምንም መልኩ ፀጉሯን ገልጣ ማበስ የምትችልበት ሁኔታ ላይ ካልሆነች፣ ሆስፒታል ከሆነች፣ ውጪ ከሆነች የቻለችውን ያክል በፊት ለፊት እጇን አስገብታ ታብስና የተቀረውን በሻሿ ላይ ታብሳለች። ወንድም ይሁን ሴት አውልቆ ማበስ የቻለ የተጠቀለለበት ጨርቅ ላይ ፀጉር የተሸፈነበት ጨርቅ ላይ ማበስ አይቻልም። ሌላው ሜሽ ቅንድብን በሂና ማሳመር እንዴት ይታያል? ይህ በተደጋጋሚ የተጠየቀ ያለ ጥያቄ ነው። በመሰረቱ እንደመቀንደብ አይሆንም። ነገር ግን ከመቀንደብ ጋር ስለሚመሳሰል መተው በላጭ ነው። ሌላኛው ጥያቄ ለልጆች አሻንጉሊት መስጠት ይቻላል አይቻልም ያሉ ተሰርዟል ያሉ ሊቃውንት አሉ። ነገር ግን ራጂሑ ትክክለኛው ምስልን ፎቶን ከሚከለክሉ ህጎች ይሄ ተነጥሎ ወጥቷል፣ ተፈቅዷል። አይሻ ረዲየላሁ ዐንሃ የሚጫወቱበት ፈረስ ነገር ነበራቸው፣ ክንፍ ያለው። ይሄስ ምንድነው ብለው ነብዩ ሲጠይቁ ፈረስ ነው። ፈረስ ሆኖ ክንፍ አለው እንዴ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ነብዩላህ ሱለይማን ክንፍ ያለው ፈረስ አለው ሲባል አልሰማህም እንዴ አሏቸው። አይሻ ይሄኔ ነብዩ አለይሂ ሰላቱ ሰላም ሳቃሉ ተብሏል። ነገር ግን በተቻለ ያክል ፊቱ ያን ያክል የሰው የነፍስ ያላቸው ፍጥረታቶች እንዳይመስል ቢደረግ፣ እንደዚሁ ደግሞ ለሴት ልጅ ወደፊት ህይወቷ ላይ ትምህርት እንድታገኝበት ፀጉር እንዴት እንደሚያዝ፣ ሰውነት እንዴት እንደሚታጠብ፣ ልጅ እንዴት እንደ መንከባከብ እንዳለባት የሚያስተምር ዝም ብሎ መጫወቻ ብቻ ሳይሆን መጫወቻ መማሪያም የሚሆን አይነት አሻንጉሊት ቢሆን ጥሩ ነው። ወከዛልክ የተገላለጡ የተወጣጠሩ ፈረንጆች የሚሰሯቸው ሴት ልጅን ወደፊት የምታየውን የተጫወተችበት ያለውን አሻንጉሊት መስላ እንድትኖር የሚያደርግ በትክክል ደረቅ ጋጠወጥ ሴት የሚመስል አሻንጉሊት ማምጣት የለባቸው። እዚህ ወንድም ይሁን ሴት ለህፃናት አሻንጉሊት ይቻላል። የእድሜ ላይ ካሉ የህፃናት እድሜ ላይ ካሉ በዛ አድገው አሻንጉሊት ሆነው እነሱም እድሜያቸውን ሁሉ ረስተውት ሲያገቡ መኪና ላይ ከጎናቸው አሻንጉሊት ተገዝቶላቸው የሚያገቡ የሚሄዱ አሉ። ድሮ የምናውቀው ሴት ልጅ ስታገባ የቤት ዕቃ ሲገዛላት ነው የምናውቀው። አሁን ላይ አሻንጉሊት ታቅፋ የምትሄዳለች፣ አልጋዋ ላይ አሻንጉሊት ምታስተኛለች፣ ሳሎን ላይ በትልቁ ሶፋ ላይ አሻንጉሊት ተቀምጦላት ሰው ተርቦ የሚበላውን ባጣበት ዘመን በሺዎች ቤት ለሷ በየጊዜው አሻንጉሊት ይቀየራል። ሰው ወደ አሻንጉሊት የተቀየረበት ዘመን ላይ ደርሰናል። ጨርቅ ብቻ ሆኗል አብዛኛው ሰው። ትልልቅ ሰዎች በአሻንጉሊት ይጫወታሉ። አይገባም። የተፈቀደው ለማን ነው? ለህፃናት ነው። ትምህርት ቤት እስኪገቡ ድረስ፣ ከፍ እስኪሉ ድረስ፣ ራሳቸውን እስኪችሉ ድረስ፣ ከጨዋታ ይልቅ ወደ ቁም ነገር ማመዘን የሚችሉበት እድሜ ላይ እስኪደርሱ ድረስ። ወከዛልክ ሳሎን ባይቀመጥ የልጆች ክፍል ላይ ቢቀመጥም ይሻላል ተብሏል። ሴቶች ቤት ሲሰግዱ ኢቃም ካለ በኋላ ቀብልያ ሶላት መስገድ ይችላሉ። አዎ ጀማዓ የማይወጅብበት ሰው ወይም በዑድር ጀማዓ ያልሄደ ሰው የሶላት ወቅት ተገባ በኋላ ቀደም ብሎ የሚሰግድ ችግር የለውም። ወከዛልክ መስጂድ ኢቃም ካለ በኋላም ቢሆን የራሳቸውን ቀብልያዎችን ሰግደው ፈርድ ቢሰግዱ ችግር የለውም። ከመስጂዱ ጋር አያያዝም። የዊትር ሶላት እስከ ስንት ሰዓት ይቆያል? ፈጅር ሶላት ወቅት እስካልገባ ድረስ ለፈጅር አዛን እስካልተባለ ድረስ የዊትር ወቅት ነው። በላጩም እንደዛ ዘግይቶ መስገድ ነው። ኋላ ላይ እንደሚነሳ እርግጠኛ የሆነ ሰው ማዘግየቱ በላጭ ነው። ይሄን የሚያደርጉ ሰሃቦች ነበሩ። ኋላ ላይ ላልነሳ እችላለሁኝ፣ ይደክመኛል፣ ያመኛል፣ ሊያመልጠኝ ይችላል ያለ ሰው ደግሞ ሰግዶ ዊትርን ሰግዶ መተኛቱ በላጭ ነው። ይሄን የሚያደርጉም ሰሃቦች ነበሩ።
ሻፊዒዮች እንደውም ይሄ ነው የሚወደደው ብለዋል። የኋላው አስተማማኝ አይደለም፣ በእኛ እጅ አይደለም ያለው። ዊትሩን ከፊት ሰግዶ መተኛት በላጭ ነው። ኋላ ላይ ከቻሉ እድሉን ካገኙ ዊትሩ ሳይደገም ሁለት ረካ ይሰገዳል። አባቴ ከፍተኛ የጨጓራ ታማሚ ነበረ። ረመዳንን ሲጾም ሆነ ሲያበላ አይቼ አላውቅም። በሰዓቱ ኑሯችን በጣም ዝቅተኛ ነበረ። በኋላ ግን የተሻለ ኑሮ ነበረን። በትክክል የስንት ዓመት ጾም እንዳለበት አላውቅም። እኛም ለመክፈል እውቀቱ አልነበረንም። አሁን አባቴ በህይወት የለም። ምን ማድረግ አለብኝ? አልጾማቸውም ተብለው የሚገመቱ ዓመታትን ከቤተሰብ ጋር ተመካክሮ አስልቶ ሂሳብ ሰርቶ 5 ዓመት ነው 6 ዓመት 3 ዓመት ነው 4 ዓመት ተብሎ ሹራ ተደርጎ ተገምቶ ግምቱ ያመዘነበትን ግምቱ የቤተሰብ ስለሱ የሚያውቁ ሰዎች ግምታቸው ያመዘነበትን 3 ነው 4 ዓመት ካሉ አብዛኞቹ 3 ነው ካሉ 3 ነው። አሊያ ደግሞ ከጥንቃቄ አንፃር 3 ነው 4 ዓመት ከተባለ ከፍ አድርጎ አራተኛውን 5 ነው 6 ዓመት ከተባለ 6 አድርጎ ይዞ ወይም ቤተሰብ ተከፋፍሎ መጾም አሊያ ደግሞ ባሉበት የጾም ዓመታት ወራት ልክ ምግብ ማብላት ይቻላል። ያንዳንዱ በጊዜው ያልጾመው ጾም ጊዜው ካለፈ በኋላ መልሶ መጾም የሚችል ከነበረ መሃል ላይ የመጾሚያ ጊዜ አግኝቶ ከነበረ አሊያ ደግሞ ቋሚ ህመም አለብህ መጾም አትችልም ማብላት ነው ያለብህ ተብሎ ተነግሮት ከነበረ ይሄኔ መጾምም ግዴታ አይሆንም፣ ማብላቱ ብቻ በቂ ይሆናል። የሱ ግዴታ ማብላት ብቻ ስለሆነ እኛ እንጾማለን ከተባለ በሁለቱም ሁኔታ ድኖ መሃል ላይ መጾም የሚችልበት ጊዜም አልፎ ይሁን አደንም ሚድን አይደለም ሁሌ አብላ ተብሎ የሚሆን ቤተሰብ ሁለት ምርጫ አለው። ወይም መጾም ባለበት የጾም ቀን ልክ ሁሉም ልጆቹ ተከፋፍለው አሊያ ደግሞ ለእያንዳንዱ የጾም ቀን አንዳንድ ምስኪን አጥግቦ ማብላት ነው። ባለትዳሮች እነሱ በፈለጉት መልኩ መገናኘት ይችላሉ ተብሏል። ነገር ግን አንድ ባል በሆነ መልኩ አጉል ፊልም የሚያይ ከሆነ እነሱን የሚያይበት መንገድ ቢጠይቅ ሚስት እሺ ማለት አለባት። በዚህ መልኩ መተባበርስ ሸሪዓን መጣስ አይሆንም። ኒሳኡኩም ሐርሱን ለኩም ፈአቱ ሐርሰኩም አና ሺእቱም በሚለው የቁርአን አንቀጽ መሰረት ባልና ሚስት ለሁለቱ በሚስማማ መልኩ ግንኙነት ማድረግ ይችላሉ። ነገር ግን መንገዱ አንድ ከሆነ ብለዋል። በማህፀን ከሆነ ተብሏል። በማህፀን እስከሆነ ድረስ ለሁለቱም በተመቻቸው መልኩ ችግር የለም። ከማህፀን ውጪ ሸሪዓ በማይፈቅደው መንገድ እስከሆነ ድረስ ይከለከላል። ስቶኪንግ ካልሲ ላይ ማንበስ እንዴት ይታያል? የበጣም ስስ ሆኖ የቆዳን ከለር የሚያሳይ ከሆነ እሱ ላይ ማንበስ አይቻልም። የቆዳን ከለር አሻግሮ ማያሳይ ከሆነ ቀጭን ስለሆነ ስስ ስለሆነ ብቻ ማንበስ አይቻልም አይባል። ካልሲ ላይ ኩፍ ላይ ማንበስ ዓላማው ተይሲር ነው፣ ማግራራት፣ የነቢዩ ኡመት እንዳይቸገር ማድረግ። ወፍራም ላይ እንጂ ማንበስ አይቻልም ጭራሽ ከተባለ ማግራራቱ ይቀራል፣ ይቀንሳል ማለት ሁሉም ሰው ወፍራም ካልሲ ያደርግ። ስለዚህ በጣም ስስ ሆኖ የሰውነት ቆዳን አሻግሮ የሚያሳይ ከሆነ አይቻልም። ማያሳይ ከሆነ ይቻላል። ክብር ሀገር ሰርግ በሚደረግ ሰዓት ከጨረሱ በኋላ ሰርግ ለሰረገው ሰው ብር እያስመዘገቡ ይሄዳሉ። ይሄ ይታያል። እንዲሁ አዲስ ተጋቢን አዲስ ጎጆ ወጪን ለማገዝ በሚል በመተባበር መንፈስና ንያ ከሆነ ችግር የለም። እኔ ሰጠዋለሁ ነገሱም እንዲሰጠኝ በሚል ከሆነ ግን አይቻልም። አስሉ አዲስ ተጋቢን ማገዝ ማበረታታት ነቢያዊ ሱና፣ የነቢይ ሰሐቦች ሱና። አዲስ ሰው ሲያገባ አዲስ ሰው ሲጋባ ከዙሪያው ያሉ ሰዎች እጃቸው የያዘውን ያመጡ ይሰጡ ነው። ያገባው ሰው ጎረቤት ምግብ የሰራ ይወስድ። ሰርግ ሲደገስም ነብዩ ሰለላሁ ዐለይሂ ወሰለም ከበሬቶቻቸው ማለት አንዳንዶችን ሲያገቡ በዚህ መልኩ ነው ሰርግ የተደረገ። ስለዚህ በሰርግ ጊዜ መረዳዳት፣ መደጋገፍ ላለውም ይሁን ለሌለው ሰው ማህበራዊ ጥሩ ሱና ማደግ ያለበት መበርታት መጠናከር ያለበት ነው። ነገር ግን ንያው ይወስናል። በመደጋገፍ በመረዳዳት ንያ መሆን አለበት። ይሄን ያክል ሰጥቻለሁና እኔ ሳገባ ይሄን ያክል ሊመልስልኝ ይገባል በሚል ከሆነ ብድር ለጥቅም ብሎ ማበደር ለተዓውን ሳይሆን ለራስ ለመጠቀም ብሎ ማበደር አግባብ አይደለም። ባንክ ዕቃ እንዲገዛልኝ ሙራባሃ ጠይቄ ነበረ። ነገር ግን ባንኩ ዕቃውን ገዝቶ ማቅረብ ስለማይችል እኔን ወክሎኝ መግዛት እችላለሁ። ዕቃውን ዋጋውን ተደራድሬ ገዝቼ ስረክብ ባንኩ ብሩን ለደንበኛው ለባለ ዕቃው ይከፍለዋል። እንዴት ይታያል? ጀዛኩሙላህ ኸይራን። ሙራባሃ መስፈርቶች አሉት። ከጥንት ጀምሮ የሚታወቅ ነው። ሙራባሃ ይቻላል። ነገር ግን መስፈርቶች ከተሟሉ ነው የሚቻለው።
ከመስፈርቱ አንዱ ለሪባ መዳረሻ መሆን የለበትም። ለሪባ መዳረሻ ዘዴ መሆን የለበትም። አትርፎ ሸጦለት ቀጥታ ገንዘብን በገንዘብ አትርፈህ ትመልስልኛለህ ከማለት ይልቅ እንዲሁ ማስኬጃ ብቻ ማሸጋገሪያ ብቻ ተደርጎ ዕቃ መሀል ላይ ገብቶ ከሆነ የሚደረገው አይቻልም። ብልሃል መስፈርቱ እጅግ በጣም ብዙ ነው። ከመስፈርቱ አንዱ ከባንኩ እንዲከፍልለት የሚፈልገው አካል እሱ ራሱ ሄዶ ዕቃውን የሚገዛ መሆን የለበትም። ባንኩ ራሱ ገዝቶ ማቅረብ አለበት። ከሚገዛበት ስፍራ ሄዶ መግዛት አለ። በእጁ ላይ ያለ መሆን አለበት። አሊያ ደግሞ ከቦታው ከገበያው ገዝቶ በእጁ ያደረገው መሆን አለበት። ሙራባሃ የሚፈልገው አካል ባንኩ ለሙራባሃ ገንዘብ የሚሰጠው አካል ራሱ ሄዶ ዕቃውን ከሌላ ቦታ ገዝቶ ካመጣ ለሪባ ሰበብ ይሆናል። አላሁመ ኢላ የተወሰኑ በዘመናችን ያሉ ዘመናዊውን የሙራባሃን መሰላ የዳሰሱ የአንዳንድ እስላማዊ ባንክ የሸሪዓዊ ጉዳይ ክፍል ውስጥ የሚሰሩ አንዳንድ ሊቃውንት አንዳንድ ባንኮች ይሄን ስራ መስራት ማይፈቀድላቸው ከሆነ ዓላማቸው ለሪባ እንደው ሽፋን ብቻ ማድረግ ሳይሆን ይሄን ሕግ ከማወቅ ከማክበር ጋር ባንኩ ዕቃ ገዝቶ ማቅረብ ሄዶ ገዝቶ ተዋውሎ ሙራባሃን ማስኬድ ማይችልበት ሁኔታ ካለ ይሄን መርሃም ነው ተቀብለው ስላልተፈቀደ ብቻ ከሆነ ሙራባሃ የሚፈልገው አካል ሄዶ የሚገዛው ይሄን ችግር የለውም ብላ ለባንኩ ይሄን ማድረግ ማይፈቀድበት ሁኔታ ካለ አብዛኛው ሀገራችን ላይ ያሉ አሁን ላይ እየተስፋፉ ያሉ እስላማዊ የሚባሉ አሰራሮች በስም ደረጃ ሙራባሃውን ሸሪካውን ሌላኛውንም ይጠቀማሉ። ነገር ግን አፈጻጸም ላይ ብዙ ክፍተቶች አሉ። ጥንቃቄ ማድረግ ያስፈልጋል። በአሁን ሰዓት በተለይ ቴሌግራም እና ሚዲያ ባመጣው ፈሳድ መሰረት ብዙ ሰዎች ስማቸውን ቀይረው ቁጥራቸውን ሰውረው ብዙ አካውንት እየከፈቱ አላህን የሚፈሩ ሰዎችን ለመፈታተን ፈተናን በማምጣት ፈተናን በሚያንሰራፉ ሰዎች አላህን በመፍራት ላይ ምክር ነገር ቢሰጥ ኢላኺር የሚል ጥያቄ። ይህ ዘመን ወለዱ ሶሻል ሚዲያ ካመጣቸው ፈተናዎች ሙሲባዎች መሃል አንዱ ማንነትን ቀይሮ ከተቃራኒ ጾታ ጋር አላህ ተባረከ ወተዓላ የሚከለክለው አይነት ግንኙነት ማድረግ፣ መታጣት፣ መደዋወል፣ መፈተን አላህ የሚፈሩ ለዲናቸው የሚጠነቀቁ ሰዎችን መፈተን የዘመኑ ሶሻል ሚዲያ ካመጣቸው ሙሲባዎች መሃል አንዱ። የምትፈተናት ማን ናት? እህትህ ናት፣ ልጅህ ናት፣ የወንድምህ ልጅ ናት፣ የወንድምህ ሚስት ናት። የአላህን ቁጣ እያመጡ ካሉ ነገሮች አንዱ ዝሙት ነው። የዝሙት አይነቱ ብዙ በሩ ብዙ ነው። ለትዳር ነው የምትፈልገው፣ በበሩ በኩል ግባ፣ ጣሪያ ሰንጥቃተው። በትክክል ትዳር ነው የፈለግከው፣ ማንነትን መቀየሩን ምን አመጣው? ስልክ ቁጥር መሰወሩን ምን አመጣው? በ30 አካውንት ማናገሩን ምን አመጣው? ትዳር በዚህ መልኩ ጨዋታ መሆን የለበትም። እንደዚሁ ደግሞ የሙስሊም እህትህ ክብር መጠበቅ አለበት። የሙስሊም እህትህ ክብር ሊያሳስበው ይገባል። በዚህ መልኩ የምታሸፍታት የምታበላሻት ሴት ልጅ ማናት? እህትህ ናት። እህትህ ላይ እንዲህ ነገር እንዲደርስ እንደማትፈልገው ሁሉ የሰው እህት ላይ እንዲህ ነገር ሲፈጸም መውደድ የለብን፣ መፍቀድ የለብን። በተለይ በርካታ ወላጆች ለልጆቻቸው ያለ እድሜያቸው ዘመናዊ ስልክ ይሰጣሉ። የ15 የ16 የ17 በል የ13 ዓመት ህፃን ልጆች ትልልቅ ዘመናዊ ስልኮችን ይዛሉ። ከዛም አልፎ 24 ሰዓት ዋይፋይ ዳታ ክፍት ይደረግላቸዋል። ሆን ብለው ስልክ ያነፈነፉ የሚፈልጉ ስራ ፈቶች አሉ። 24 ሰዓት ስራቸው ባገኙት ሰዓት ሁሉ ደፍረው እንዲሁ ሀይ ያሉ ዘው ያሉ የሚገቡ ገፍላቸው፣ ጅህልናቸው፣ ድርቅናቸው ሀይ የሆነ ሰዎች አሉ። ታዲያ እንደዚህ አይነቱ ምልክት ሲደርሳት በምንድን ነው የምትመልሰው? ዲን ከሌላት፣ ተቅዋ ከሌላት፣ የአቅል ብስለት ከሌላት ወዳ ምን ተገዳ ዛሬ ወይም ነገ ወጥመድህ ላይ ትወድቃለች። ማንም ያጠመድከው ኢላ አሁን ላይ ያለንበት ጊዜ ፈተና በዛ፣ ኡማው ፈተና በዛበት፣ ሰላም ጠፋ፣ ህይወት ከበደ እያለን እናወራለን። እነዚህ ውጤቶች ናቸው። መነሻው ምንድን ነው? ሰላም እንዲጠፋ ዲን ላይ ፈተና እንዲበዛ ያደረገው ነው። ባለፈው ኢዕቲካፍ ላይ ተመሳሳይ ጥያቄ ተጠይቋል። መስጂድ ላይ ተሰብስበው ቁጭ ብለው ኢዕቲካፍ ላይ ሆነው ስለ ሴት ያወራሉ፣ ስለ ተቃራኒ ጾታ ያወራሉ የሚል ጥያቄ አስተናግደናል። የትውልዱን
ታዳጊውን ይመራሉ፣ ይከርዛሉ፣ ያስተካክላሉ ከሚባሉ መስጂድ ላይ ሆነው መድረሳ ላይ ሆነው እንደዚህ አይነት ነገሮችን የሚሰሩበት ሁኔታም እንዳለ እንሰማለን። ትንንሽ ልጆችን ስለ ሴት የሚያወሩ ለእንዲህ አይነት ነገር ያልደረሱ የ8 ዓመት የ10 ዓመት የ11 ዓመት ህፃን ልጆችን የእህን ስልክ አምጣልኝ ይሉ፣ ስልክ ካላመጣህልኝ እንዲያደርግሃለሁ ይሉ። ለጋ የሆኑ አእምሯቸው ንጹህ የሆኑ ልጆችን ስለ የአዋቂ ንግግር የሚያናግሩ አኽላቃቸው የተበላሸ ትውልድ የሚያበላሸ ሰዎች። ድሮ የምናውቀው ገጽታው የተበላሸ አኽላቁ ከዲን የራቀ ወንበዴ ዱርዬ ነበር መንገድ ጥግ ላይ ቆሞ ሴት ሲያስቸግር የምናየው። አሁን ግን ትንሽ ዲን አለኝ የሚሉ ሰዎች ሳይቀሩ ሴትን እየተከታተሉ በሶሻል ሚዲያ አማካኝነት መንገድ ላይም ይዳፈሩበት ሁኔታ እየበዛ። ይሄ ምንድን ነው ያመጣው? ሶሻል ሚዲያ የሐያውን መጋረጃ ቀዳዶ ጨርሶታል። ይሄ ከመምጣቱ ፊት ድሮ አንድ ሰው ይሄን ከማድረጉ ፊት ብዙ ቆም ብሎ ያስባል፣ የማግኘት እድሉ ጠባ። ዛሬ ግን መሸ ነጋ በፌስቡክ የጠባይ ደምሳሽ በሆኑ ሌሎችም መንገዶች ቀድመው ያወራሉ። በአካል አብረው የመሆን ያክል ያገናኛቸዋል፣ ያቀራርባቸው። የቃላት ዝሙት ላይ ይወድቃል። ስለዚህ ይህ አይነቱ ወንጀል ካልቆመ ነገ ትውልድ ይበላሻል። መበላሸት ከመስጂድ ከመድረሳ ዲን ካለው ሰው ይጀምራል። በብዛት ለኡመቴ የምፈራው ሴትን ያሉት ነብይ እዚህ ነው። ለሴት ወንድ ነው በጣም ፈተናዋ፣ ለወንድ ፈተናው ሴት ናት። ትዳር እንደዚሁ ጫወታ ዛዛታ አይደለም። በሶሻል ሚዲያ ሴትን አማለህ አታለህ ሸንግለህ የምትመሰረተው ነገር አለ። ይሄ አሻዋ ላይ የሚገነባ ቤት ማለት ነው። 30-40 ሴት ሲያናግር ይውላል። አስፋልት ዳር ላይ ቆሞ 50-30 ሴት ሲያይ ይውላል። መጨረሻ ዞሮ የሚያገባው አንዲትን ሴት ነው። 30 ሴት አይተህ 30 ሴት ጋር ተጻጽፈህ ተነጋግረህ ካገባህ በኋላ በ30 ልብ ነው የምትኖረው ወይስ ከአንድ ሴት ጋር እንዴት ነው የሚያገባው? የዛሬ 3 ዓመት ነው ግን ዛሬ ደግሞ 30 ሴቶችን ያንን 50 ሴቶችን ያንን ይሄ የቤተሰብ መሰረት የሆነውን ትዳር የሚያበላሽ ነው። ልጆች ከወላጆቻቸው ቁጥጥር ውጭ እንዲሆኑ የሚያደርግ ነው። የአላህን በላ የሚያመጣ ነው። የምላስ ዝሙት ነው፣ የእጅ ዝሙት ነው፣ የአይን ዝሙት ነው የሚሆነውና በትክክል ትዳር ነው የምትፈልገው ህጋዊ መንገድ ቤተሰብ ማናት ቤተሰቧን አታውቅም። አቅል ያላት ሴት ናት። ስትፈተንም እኔ አብዱላህ ሙሐመድ አህመድ እባላለሁ ብለህ ሙሉ አባት አያትህን ተናግረህ ማንነትን ይፋ አውጥተህ ጠይቅ። የሚቀበሉ አይነት ሰው ከሆንክ ይቀበሉሃል፣ ካልሆነ በጣሪያ ለመሆን ያስመክር። በዛው ትውጣ። ተከፍቶለት ያልገባ መውጫ ያለ ይሄ አላህን ተባረከ ወተዓላ የሚያስፈታ ነገር ከመሆኑ አንፃር በዚህ ጉዳይ ላይ እደራ እንባባል። አላህን እንፈራለን፣ መካከል ይገባናል። አላህ ያያል። አባት እናት ባያይ የምትፈራው ሰው ኖሮ በዚህ መልኩ በሶሻል ሚዲያ የምታበላሻት ምትረብሻት ሴት ባትፈራ ከማትፈራ አላህን እንፈራ ይገባል። هذا والله أعلم. السلام عليكم ورحمة الله وبركاته. وتزودوا فإن خير الزاد التقوى وتزودوا فإن خير الزاد التقوى واتقون يا أولي الألباب.